በታሪክ መጽሐፍት ውስጥ ስሟ ደጋግሞ ይነሳል። አንዳንዶች የንስሐ ተምሳሌት ይሏታል፣ ሌሎች ደግሞ የሐዋርያት ሐዋርያ በማለት ያከብሯታል። ነገር ግን ይህች ሴት ማን ነበረች? ከመቅደላ ከተማ እስከ ቀራንዮ አደባባይ፣ ከሰባቱ አጋንንት እስራት እስከ ትንሣኤው ብስራት ድረስ የነበረው ምስጢራዊ ሕይወቷስ ምን ይመስላል? ዛሬ በዝግጅታችን የዚህችን ቅድስት መቅደላዊት ማርያምን እውነተኛ ታሪክ እንመረምራለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። በገሊላ ባህር ዳርቻ በጥበብና በንግድ እንቅስቃሴዋ የምትታወቅ መግደላ የምትባል አንዲት ከተማ ነበረች። መግደላ ማለት በትርጉሙ ግንብ ወይም ማማ ማለት ነው። ይህቺ ከተማ በሀብቷና በብልጽግናዋ የምትታወቅ ቢሆንም በዚያው ልክ ደግሞ የብዙዎች ሕይወት በኃጢአትና በጭንቀት የሚታመስባት ቦታም ነበረች። ከዚች ከተማ ነው እንግዲህ በታሪክ ስሟ ደምቆ የሚጠቀሰውና መግደላዊት ተብላ የምትጠራው ማርያም የበቀለችው። በወቅቱ መግደላ በሮማውያን ስልጣን ስር ነበረች። ከተማዋ በአሳ ንግድና በቀለም ቅብ ስራ ስመጥርም ነበረች። ቅዱሳን ሊቃውንት እንደሚተርኩት ማርያም መግደላዊት ከታወቀና ሀብታም ቤተሰብ የተወለደች ውብና ባለጸጋ ሴትም ነበረች። ነገር ግን ሀብቷና ውበቷ በውስጧ ለነበረው ታላቅ ባዶነትና ስቃይ መፍትሄ ሊሆኑላት አልቻሉ። ስሟ ከከተማዋ ስም ጋር መጠራቱ የዛን ዘመን ማህበራዊ ክብሯንና በኋላም ለምትፈጽመው ታላቅ ንስሐ መለያ እንዲሆን ታቅዶ ነበር። ነገር ግን በዚህ ብልጽግና በሞላበት ሕይወት ውስጥ የማርያም ነፍስ በጨለማ ተወርሳ ነበር። ወንጌል ሰባት አጋንንት ይወጡላት በማለትም ስቃይዋን ይገልጿል። እነዚህ ሰባት አጋንንት በሕይወቷ ላይ ሰልጥነው ሰላሟን ነስተውና ከሰው ተለይታ በውርደት እንድትኖር አድርገዋትም ነበር። የሀብት ማማ ላይ በሆነችው መግደላ ውስጥ ማርያም በገዛ ነፍሷ እስር ቤት ውስጥ ተቆልፎባትም ትኖር ነበር። ወንጌላዊው ቅዱስ ሉቃስ ታሪኳን በምዕራፍ 8 ላይ እንዲህ በማለት አስደንጋጭ እውነትን በመንገር ይጀምራል። ማርያም ሰባት አጋንንት የወጡላት ሴት ነበረችም ይለናል። መግደላዊት ማርያም ሰባት አጋንንት ወጥተውላታል ሲባል ሕይወቷ በሰባት እጥፍ ጨለማ ተወርሶ ነበር ማለት ነው። እነዚህ አጋንንት በስጋዋ ላይ ደዌን፣ በነፍሷ ላይ ደግሞ ተስፋ መቁረጥን የጫኑባት ክፉ መናፍስትም ነበር። በሊቃውንቱ ትርጓሜ ሰባቱ አጋንንት ሰባቱን ታላላቅ ኃጢአቶች ይወክላሉ። እነዚህም ትዕቢት፣ ቅናት፣ መዓት፣ ስንፍና፣ ስስት፣ ስግብግብነትና ዝሙት ናቸው። ማርያም በእነዚህ ሰባት ሰንሰለቶች ተቀፍድዳ የገዛ ነፍሷን ማዘዝ ያልቻለች ምስኪን እስረኛም ሆና ነበር። በወቅቱ የነበረው ማህበረሰብ አጋንንት ያደሩባትን ሴት እንደ እርኩስ ይመለከታትም ነበር። ማርያም ከሀብታም ቤተሰብ ብትወለድም በውስጧ ያለው ሰይጣናዊ ስቃይ ግን ከመኳንንት ተለይታ በዋሻና በበረሃ እንድትኖር አድርጓታል። ሰባቱ አጋንንት ሲያሰቃዩት ልብሷን እየቀደደች ራሷን እየቧጨረች ማንም ሊያረጋጋት የማይችል የጩኸት ሕይወትም ትመራ ነበር። ይህ በስጋዊ ውበት ጀርባ የተደበቀው ሰይጣናዊ ጥፋት የማርያምን ማንነት ሙሉ ለሙሉ አጥፍቶትም ቆይቷል። ማርያም መድኃኒት ዓለምን ከማግኘቷ በፊት የነበራት ሕይወት የሰው ልጅ ያለ አምላክ ረድኤት ምን ያህል ሊዋረድ እንደሚችል የሚያሳይ ትልቅ ትምህርትም ነው። እነዚህ ሰባት አጋንንት በማርያም ሕይወት ላይ የሰሩት ግፍ በኋላ ለሚመጣው ታላቅ ምሕረትና ብርሃን እንደ ጥቁር ዳራ ሆኖ ያገለግላል። ብርሃኑ ከመምጣቱ በፊት ጨለማው እጅግ አይሎም ነበር። በዚህም ምክንያት ስሟ በከተማዋ መሳለቂያ ሆኖም ነበር። ውበቷ በቆሻሻ ክብሯን በውርደት ተተክቷል። ሰዎች ሲያዩዋት ይሸሹም ነበር። ልጆችም በድንጋይ ያሳድዷት ነበር። ያቺ ባለጸጋና ተፈሪ የነበረችው የመግደላ ማማ ዛሬ በሰይጣናዊ ስቃይ ተንኮታኩታ በጎዳናዎች ላይ ስትወድቅና ስትነሳ ማየት ለቤተሰቦቿም ሆነ ለሚያውቋት ሁሉ ትልቅ ሐዘንም ነበር። ከውጫዊ ስቃይ በላይ ግን የውስጡ ጨለማ ይከብድ ነበር። ማርያም በራሷ ነፍስ ውስጥ እንግዳ ሆና ነበር።
አጋንንቱ ሲሰለጥኑባት የምታደርገው ባይታወቃትም ሰከን ስትል ግን በሰራችውና በሆነችው ነገር ተጸጽታ ስቅስቅ ብላ ታለቅስ ነበር። ይሄ ተስፋ መቁረጥ ከዚህ በኋላ እግዚአብሔርም ፊቱን አዙሮብኛል ወደሚል የሞት ጥላም ወስዷት ነበር። በመግደላዊት ማርያም ዙሪያ ዓለም ጸጥታለች። በነፍሷ ውስጥ ግን የሰባት አጋንንት ጩኸት ያስተጋባም ነበር። የሰው ልጅ ተስፋ ሲቆርጥ ሰማያዊ ተስፋ ግን መንገዱን ይጀምራል። ማርያም በሞትና በሕይወት መካከል ሆና ስትጨነቅ የገሊላን አውራጃዎች የሚያናውጥ አንድ ወሬ ሰማች። ሙታንን የሚያነሳ ዕውራንን የሚያበራና አጋንንትን የሚያወጣ አንድ ድንቅ መምህር በመግደላ አካባቢ ማለፉ ነው። በዚያ በተስፋ መቁረጥ ሸለቆ ውስጥ የነበረችው ማርያም ለመጨረሻ ጊዜ ዓይኗን አነሳች። ይህ ወሬ የጨለማው ማብቂያና የታላቁ ብርሃን መጀመሪያም ዋዜማ ነበር። ጌታችን በመግደላ አውራጃዎች ሲያልፍ ብዙ ሕዝብ ይከተለው ነበር። ማርያም ግን በሩቅ ቆማ ትመለከተው ነበር። በዚያ በስቃይና በውርደት በዛለ ሰውነቷ ውስጥ ሆና የአምላክን ፊት አየች። ጌታም ወደ እርሷ ተመለከተ። ያ እይታ ግን እንደ ሌላው ሰው የመናቅ ወይም የመሳለቅ እይታ አልነበረም። ይልቁንም የፈጣሪ ለፍጥረቱ ያለው ጥልቅ ርኅራኄና ፍቅር የሚታይበት ነበር። በዚያች ቅጽበት የማርያም ነፍስ በሕይወቷ ለመጀመሪያ ጊዜ ሰላም ምን እንደሆነ ቀመሰች። ጌታም አዘዘ። ያሰቃዩት የነበሩት ሰባት አጋንንት የፈጣሪን ቃል ሲሰሙ ተንቀጠቀጡ። ከማርያም ነፍስና ሥጋ ውስጥ በታላቅ ጩኸትም እየወጡ ሄዱ። ለዘመናት የከበዳት የሰንሰለት ድምፅም ጠፋ። የውስጧም ሁከት ጸጥ አለ። ማርያም ለመጀመሪያ ጊዜ ቀና ብላ ሰማዩን አየች። ለመጀመሪያ ጊዜም ትንፋሽ መውሰድ ቻለች። ያ የመቅደላ ግንብ ዛሬ በአምላክ እጅ ተጠገነ። ሰባቱ አጋንንት ወጥተውላት በሰባቱ የመንፈስ ቅዱስ ስጦታዎች ለመተካትም ተዘጋጀች። ከፈውሱ በኋላ ማርያም ያቺው የድሮዋ መግደላዊት አልነበረችም። ፊቷ በብርሃን ተሞላ፣ ልቧን በምስጋና ነደደ። አሁን ያላት ሀብትና ውበት ለዓለማዊ ክብር ሳይሆን ላዳናት ጌታ አገልግሎት እንዲውሉ ወሰነች። ይህ ምዕራፍ የሚያስተምረን እግዚአብሔር ሲፈውስ ሙሉ በሙሉ እንደሚፈውስ። ማርያም ከበሽታ ብቻ አልዳነችም፣ ከማንነቷ እስራትም ጭምር ተፈታች። የመግደላዊት ማርያም አዲስ ሕይወት ከዚህች ቅጽበት ጀምሮ ተቀጣጠለ። ከፈውሷ በኋላም ወደ ቀድሞ ኖሯ አልተመለሰችም። ሰባቱ አጋንንት ጥለዋት ሲወጡ ነፍሷ በመንፈስ ቅዱስ ስጦታዎች ተሞላች። ለዘመናት በሰይጣናዊ ጩኸት ሲታመስ የነበረው አንደበቷ ዛሬ ለምስጋናና ለጸሎት ተከፈተ። ማርያም ባገኘችው ነፃነት አልተቀመጠችም። ይልቁንም ሕይወቷንና ንብረቷን ሙሉ ለሙሉ ላዳናት ጌታ አገልግሎት አሳልፋ ሰጠች። ያቺ የታመመችው ነፍስ ዛሬ የቅድስናና የንጽህና ተምሳሌት ሆና ተነሳች። ከፈውሷ በኋላም ጌታንና ሐዋርያትን በገንዘቧና በጉልበቷ ስታገለግል ኖራለች። መግደላዊት ማርያም መባሏ የቀድሞ ታሪኳን ለማስታወስ ሳይሆን ጌታ እንዴት ካለ ዝቅታ አንስቶ ለክብር እንዳበቃት ምስክር እንዲሆንም ነው። ይህ የሚያስተምረን ንስሐ ሰውን እንደማይገታው ይልቁንም ለታላቅ አገልግሎት እንደሚያዘጋጀው ነው። ማርያም በንጽህናና በተሐድሶ ጎዳና ላይ መጓዝንም ጀመረች። ይህም ጉዞ እስከ ጎልጎታ መስቀልና እስከ ትንሣኤው መቃብር የሚቀጥል ጽናትም ነበረው። ጌታችንና ሐዋርያቱ ከተማ ለከተማ ገጠር ለገጠር እየዞሩ ወንጌልን ሲሰብኩ እርሷም የዚህ ቅዱስ ጉዞ አካል ሆነች። እንደ መግደላዊት ማርያም ያሉ ሴቶች በወቅቱ የነበረውን ማህበራዊ ተጽዕኖ ሰብረው ከቤታቸው ወጥተው ሕይወታቸውን ለከፍተኛ ዓላማ አሳልፈው የሰጡ ጀግኖችም ነበሩ። ወንጌላዊው ሉቃስ እንደሚነግረን መግደላዊት ማርያም የሄሮድስ ቤት አዛዥ የኩዛ ሚስት ዮሐና፣ ሶስናና ሌሎችም ብዙዎች በገንዘባቸው ያገለግሉት ነበር። ማርያም ቀደም ሲል ለጌጥና ለከንቱ ውበት የምታውለውን ሀብቷን ዛሬ ለወንጌል ሰራተኞች ስንቅና ድጋፍ እንዲሆን አደረገች። ይህ አገልግሎት ማርያም ምን ያህል
ከራስ ወዳድነት ወጥታ ለሌሎች መኖር እንደጀመረች የሚያሳይ ድንቅ ምስክርነትም ነው። እነዚህ ቅዱሳት አንስት በጉዟቸው ሁሉ ጌታን አይለዩትም ነበር። ትምህርቱን ይሰማሉ፣ ተአምራቱን ያያሉ፣ የነገረ መለኮቱን ምስጢር ይቋደሱ ነበር። መግደላዊት ማርያም በዚህ ማህበር ውስጥ ያላት ሚና ከፍተኛ ነበር። በጽናቷ በትጋቷና ላዳናት አምላክ ባላት ጥልቅ ፍቅር በቅዱሳት አንስት መካከል እንደ ፋናም ትታይ ነበር። በዚህ ሁሉ አገልግሎት ውስጥ ያለፈችው ማርያም የፈወሳት ጌታ የሕይወት ምንጭ የሆነው አምላኳ ሊሰቀል ሰዓቱ ደረሰ። ደቀ መዛሙርቱ በፈሩና በሸሹ ጊዜ፣ ወንዶች በድንጋጤ በራቁ ጊዜ፣ አንዲት ሴት ግን ከፍርዱ አደባባይ እስከ ቀራንዮ ጫፍ ድረስ ጥላ ሆና ተከተለችው። ጌታችን መድኃኒታችን ኢየሱስ ክርስቶስ የዓለምን በደል ተሸክሞ ወደ ቀራንዮ ኮረብታ ሲወጣ መግደላዊት ማርያም ከእመቤታችን ከቅድስት ድንግል ማርያም ጋር ሆና አብራው ነበረች። ፊቱ በደም ተሸፍኖ አካሉ በግርፋት ቆስሎ እያየችው ልቧ በሐዘን ቢደማም ፍቅሯ ግን ከፍርሃቷ በረታ። ለእሷ እርሱ መምህር ብቻ አልነበረም፣ ከሰባቱ አጋንንት እስራት ያወጣት፣ ሕይወት የሰጣት ብቸኛው ተስፋዋም ነበር። ሰልፈኛው ሲሳለቅባት፣ ወታደሮቹ ሲገፏት፣ እሷ ግን የዓይኗን እንባ እያፈሰሰች ዱካውን ተከተለች። ፀሐይ በጨለመበት ምድርም በተናወጠችበት በዚያች አስፈሪ ሰዓትም መግደላዊት ማርያም በዚያች በመስቀሉ ስር ቆማ ነበር። ዮሐንስ ወንጌላዊው እንደሚነግረን ማርያም መግደላዊት በመስቀሉ ስር ካልተለዩት ጥቂት ታማኝ ቅዱሳን አንዷም ነበረች። ጌታ በመስቀል ላይ ሆኖ ተፈጸመ ሲል ነፍሱንም ለባሕርይ አባቱ አሳልፎ ሲሰጥ በዓይኗ ተመልክታለች። ኃጢአተኛ ተብላ ስትጠላ የለመደችው ማርያም አሁን ግን በቅድስናው ስፍራ በደሙ ጠብታ ስር ሆና የዓለምን መድኃኒት በስስት ትመለከተው ነበር። ጌታችን ቅድስት ነፍሱን አሳልፎ ከሰጠ በኋላ መግደላዊት ማርያም ከእርሱ አልተለየችም። ዮሴፍና ኒቆዲሞስ ሥጋውን ሲያወርዱ በክፍነቱም ሲገንዙት በቅርብ ሆናም ትከታተል ነበር። የት እንደሚያኖሩትም ትመለከት ነበር። ሌሎች ሲሄዱ እርሷ ግን በመቃብሩ አቅራቢያ ሆና ታለቅስ ነበር። ይሄ ሕይወቷም እውነተኛ ደቀ መዝሙርነት በደስታ ጊዜ መከተል ብቻ ሳይሆን በመከራም ጊዜ አብሮ መቆም መሆኑን ያሳየ። መግደላዊት ማርያም የጽናትና የታማኝነት ማዕተብ ሆና በጎልጎታ ታሪክ ላይ ስሟም ተቀረጸ። በማግስቱ ሌሊቱ ሊነጋ ሲል የሰንበትም መውጫ በደረሰ ጊዜ ዓለም በከባድ ድንጋጤና በሐዘን ተውጣ ሳለች አንዲት ሴት ግን ከመኝታዋ ቀድማ ተነሳች። በእጇ ሽቶና ቅባት ይዛም ወደ መቃብሩ እየገሰገሰች ነበር። ገና ጎህ ሳይቀድ መግደላዊት ማርያም ወደ መቃብሩ መጣች። ነገር ግን ያየችው ነገር ልቧን በድንጋጤ ሞላው። ያ ግዙፍ ድንጋይ ከመቃብሩ አፍ ተንከባሎ ነበር። ወደ ውስጥ ስትመለከት ግን የጌታ ሥጋ የለም። ማርያም ጌታዋን እንደገና ያጣች መስሏት በታላቅ ሐዘንም አለቀሰች። ጌታዬን ወስደውታል፣ ወዴትም እንዳኖሩት አላውቅም እያለች ለደቀ መዛሙርቱ ለመናገርም ሮጠች። ጴጥሮስና ዮሐንስ አይተው ተመለሱ። ማርያም ግን ከመቃብሩ አጠገብ ቆማ ማልቀሷን ቀጠለች። ፍቅሯ ከመቃብሩ አፍም ሊለያት አልቻለም ነበር። መቃብሩ ባዶ ነው። መግደላዊት ማርያም በመቃብሩ ደጅ ቆማ ታለቅሳለች። ጌታዬን ወስደውታል፣ የት እንዳኖሩትም አላውቅም ስትልም ታነባለች። ላዳናት ጌታ ያላት ፍቅር በመቃብሩ ደጅ አስቀራት። መላእክት ለምን ታለቅሻለሽ ብለው ቢጠይቋትም ለእርሷ ግን ከጌታዋ መጥፋት በላይ የሚያሳዝን ነገር አልነበረም። ያቺ 7 አጋንንት ወጥተውላት በነፃነት ትኖር የነበረች ነፍስ ዛሬ ጌታዋን በማጣቷ ዳግመኛ በሐዘን ጨለማም ተውጣለች። በዚህ ሁኔታ ውስጥ እያለች ከበስተጀርባዋ አንድ ሰው ቆሞ ነበር። ማርያም ግን ያ የቆመው ሰው የአትክልት ጠባቂ መሰላት። ጌታ ሆይ አንተ ወስደው እንደሆነ ንገረኝ፣ እኔም ወስደዋለሁ አለችው። እዚያች ሰዓት ያ ቆሞ የነበረው ጌታ በአጭር ቃል ጠራት፣ ማርያምም አላት። ይሄ ድምፅ 7ቱን አጋንንት ያወጣላት፣ ነፍሷን ያዳናትና
ከሞት ጥላ ያወጣት ያው የታወቀ ድምፅ ነበር። በስሟ ሲጠራት ዓይኖቿ ተከፈቱ፣ ልቧም በደስታ ተናወጠ። ወደ እርሱ ዞር ብላ በታላቅ ድምፅም ረቡኒ አለችው። ትርጓሜውም መምህር ሆይ ማለት ነው። ልትይዘውና እግሩ ላይ ልትወድቅ ስትል ጌታ ገና ወደ አባቴ አላረግኩምና አትንኪኝ አላት። መግደላዊት ማርያም የትንሣኤው የመጀመሪያ ምስክርም ሆነች። ሞት የተሸነፈበትን፣ መቃብር ባዶ የቀረበትንና ሕይወት የነገሰበትን ታላቅ ምስጢርም ለመጀመሪያ ጊዜ ያየችው እርሷ ነበረች። ረቡኒ የሚለው ቃሏ የሰው ልጅ ሁሉ ከፈጣሪው ጋር ዳግም መታረቁን ያበሰረ የማኅተብ ቃልም ሆነ። ጌታችንም ያየችውን ነገር ወደ ወንድሞቼ ሂደሽ ንገሪያቸው የሚል ታላቅ ተልእኮም ሰጣት። ማርያም ከመቃብሩ ደጅ ወደ ሐዋርያት መኖሪያ ስትሮጥ እግሮቿ መሬት አይረግጡም ነበር። ለዘመናት ዓለም ስትጠብቀው የነበረውን ሞት ተሸንፎ ሕይወት የነገሰበትን የመልእክቱን ታላቅ የምሥራች ለመጀመሪያ ጊዜ ይዛ የተጓዘችውም እርሷ ናት። በሔዋን ምክንያት መጥቶ የነበረው የሞት ወሬ ዛሬ በማርያም መግደላዊት አማካኝነት በትንሣኤ ብርሃን ተተካ። ሐዋርያት በፍርሃትና በሐዘን ተቆልፎባቸው ሳለ ማርያም በሩን በርግዳ ገባች። በዓይኖቿ ያየችውን በጆሮቿ የሰማችውንና በልቧ ያመነችውን በአንድ ቃል መሰከረች። ጌታዬን አየሁትም አለቻቸው። ይህ ለሐዋርያት እጅግ አስገራሚና መጀመሪያ ላይ ለማመን የሚከብድ ቢሆንም የማርያም ፊት ላይ የሚታየው ብርሃንና የሚንቀጠቀጠው የደስታ ድምፅ ግን እውነትነቱን ይመሰክር ነበር። እርሷ ለሐዋርያት በመስበኳ የሐዋርያት ሐዋርያ ተብላለች። እስቲ አስቡት፣ ቀድሞ 7 አጋንንት ያሰቃዩአትና ሰዎች የሚሸሿት የነበረችው ያቺ ሴት ዛሬ የዓለምን ትልቁን ዜና እንድታበስር በአምላክ ተመረጠች። ይህ የሚያሳየው እግዚአብሔር ሰውን ከዝቅታ አንስቶ እስከ ምን አይነት ክብር እንደሚያደርሰው ነው። መግደላዊት ማርያም በሐዋርያት ማህበር ውስጥ የትንሣኤው ቀዳሚ ምስክር ሆና ተመዘገበች። ይሄ ምዕራፍ የሴቶች በቤተ ክርስቲያንና በወንጌል አገልግሎት ያላቸውን ታላቅ ድርሻ አጉልቶ ያሳያል። ከዚህ ሁሉ ታሪኮች በኋላ ጌታችን ለ40 ቀናት 120ውን ቤተሰብ እያስተማረና እየመከረ ቆየ። ከዛም በ40ኛው ቀን አረገ። ጌታችን ወደ ሰማይ ካረገ በኋላ በኢየሩሳሌም በነበረው ስደት ምክንያት ደቀ መዛሙርቱ ወደ ተለያዩ ዓለማት ተበተኑ። መግደላዊት ማርያምም ያንን ያየችውንና የዳሰሰችውን የትንሣኤ እውነት በልቧ ይዛ ወደ አሕዛብ ምድር ተሰደደች። እግሮቿ ወደ ሮም አቀኑ። ማርያም ፈሪ ሴት አልነበረችም። ይልቁንም የአዳናትን አምላክ ክብር ለቄሳሮችና ለነገሥታት ለመመስከር የቆረጠች የብርሃን ሐዋርያ ነበረች። መግደላዊት ማርያም ወደ ሮም የተጓዘችው ዝም ብላም አልነበረም። በደብረ ዘይት ተራራ ላይ ጌታ ሲያርግ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ ያለውን ትእዛዝ ለመፈጸምም ጭምር ነበር። እዚያን ጊዜ ሮም የዓለም ኃያል መንግስትም ነበረች። ማርያም ግን አልፈራችም። በእጇ የያዘችው እውነት ከቄሳር ሰይፍ በላይ ስለታማ ነበርና። በዚያን ጊዜ ሮምን የሚያስተዳድረው ንጉሥ ጢባሪዮስ ቄሳር ነበር። ማርያም እንደ ማንኛውም ተራ ሰው ሳይሆን እንደ አንድ ባለስልጣንና ምስክር ሆና በንጉሱ ፊት የመቆም ዕድልንም አገኘች። ወደ ንጉሥ ጢባሪዮስ ቄሳር ፊት ስትቀርብ ያቀረበችው ክስ ግን አስደንጋጭ ነበር። ጴንጤናዊው ጲላጦስ በንጹሕ ሰው ላይ የፈረደውን ግፍ፣ አይሁድ በክፋት ያደረጉትን ተንኮልና በመጨረሻም ጌታ በታላቅ ክብር መቃብርን ሰብሮ መነሳቱን መሰከረች። ንጉሡ ይህን ሲሰማ ተገረመ። ነገር ግን በዓይኑ ያላየውን ለማመን እንደሚቸገር ነገራት። በወቅቱ ወደ ንጉሥ ፊት የሚቀርብ ሰው ባዶ እጁን አይሄድም ነበር። ማርያም ግን የያዘችው አንድ ነጭ እንቁላል ብቻ ነበር። ለንጉሡም ክርስቶስ ትንሣኤ ሙታን በማለት እንቁላሉን አቀረበችለት። እንቁላሉ የዓለም ምሳሌ ነው። ውጩ ነጭና ቀዝቃዛ ነው። ይሄም የመቃብር ምሳሌ ሲሆን ውስጡ ግን ሕይወት አለው አለችው።
ንጉሡ ግን እየተሳለቀ ይሄ ነጭ እንቁላል ወደ ቀይነት ካልተቀየረ በስተቀር ክርስቶስ ተነስቷል ብዬ አላምንም አላት። በዚያች ቅጽበት ግን በእጇ የያዘችው እንቁላል በንጉሡ ፊት ወደ ቀይነት ተቀየረ። ጌታ በደሙ ዓለምን ማዳኑንና በትንሣኤውም አዲስ ሕይወት መስጠቱን አረጋገጠች። ንጉሡም ተንቀጠቀጠ። የትንሣኤው ብርሃን በሮም ቤተ መንግሥት ውስጥ እንደ ፀሐይም በራ። መግደላዊት ማርያም የትንሣኤውን ብርሃን በሮም አደባባይ ካበራች በኋላ አገልግሎቷ በዚያ አላበቃም። የጌታን ቃል በልቧ አዝላ ፍቅሩንም እንደ መመሪያ አድርጋ ቀሪ ዘመኗን ለእውነት ኖረች። ከጌታ እርገትና ከመንፈስ ቅዱስ መውረድ በኋላ መግደላዊት ማርያም ከሐዋርያት ጋር ሆና ወንጌልን በይሁዳና በሰማርያም ሰበከች። በኋላም ወደ ኤፌሶን ተጓዘች። እዚያም ከጌታ እናት ከቅድስት ድንግል ማርያምና ከወንጌላዊው ከቅዱስ ዮሐንስ ጋር በመሆን ቤተ ክርስቲያንን አገለገለች። በመካከላቸው የነበረው ፍቅር ድንቅም ነበር። እመቤታችን ለሐዋርያት ምስጢር ስትገልጥ፣ መግደላዊት ማርያም ደግሞ ያየችውን ትንሣኤ ለሴቶችና ለአዲሶቹ አማኞች ትመሰክር ነበር። ኤፌሶን ለእርሷ የሰላም ወደብም ሆነችላት። መግደላዊት ማርያም በኤፌሶን ከተማ ወንጌልን ስታስተምርና በጾምና በጸሎት ስትጋደል ቆይታም በሰላም አረፈች። በወቅቱ በነበሩ ክርስቲያኖችም ዘንድ በታላቅ ክብር በኤፌሶን ተቀበረች። ከዘመናት በኋላ በ9ኛው መቶ ክፍለ ዘመን አካባቢ ቅዱስ ሥጋዋ ከኤፌሶን ወደ ቁስጥንጥንያ ተወስዶ በክብር እንዲያርፍም ተደርጓል። ይህቺ ሰባቱን አጋንንት ያሸነፈች ጌታን እስከ ቀራንዮ የተከተለችና ትንሣኤውን ቀድማ ያየች ታላቅ ሴት በታሪክ መጽሐፍ ውስጥ የሐዋርያት ሐዋርያ ተብላ ስሟ ለዘላለም ተቀረጸ። የመግደላዊት ማርያም ታሪክ የሁላችንም ታሪክ ነው። ኃጢአትና ጨለማ የቱንም ያህል ቢበረታ የጌታ ምሕረት ግን ከዚያ በላይ እንደሆነ ያሳየናል። ከንስሐ በኋላ የሚገኝ ፍቅርና ጽናት ወዴት እንደሚያደርስ የምስክርነት ሕይወቷ ሕያው ማስረጃ ነው። ይህ የመግደላዊት ታሪክ ለነፍሳችሁ ብርሃን ለልባችሁም ሰላም እንዲሆን ተስፋ እናደርጋለን። ታሪኩን እወቁት፣ ምስጢሩንም ተረዱት፣ በሕይወታችሁም ተጠቀሙበት። የቅድስት መግደላዊት ማርያም በረከትና ረድኤት በሁላችንም ላይ ይደር። ሰላም እግዚአብሔር ከሁላችንም ጋር ይሁን። አሜን።